ሰላም ተማሪዎች፣ የኦንላይን ፈተናን በሰላም አጠናቃችሁ ውጤት በመጠባበቅ ላይ ለምትገኙ ሁሉ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉኝ። እንደሚታወቀው በፈተና ሰዓት ከወረቀት ፈተና ውጪ በኦንላይን ሲስተም ምክንያት ፈተናችንን ሊያሰርዙ ወይም ዲስኳሊፋይድ ሊያደርጉብን የሚችሉ ወሳኝ የደህንነት ሲስተሞች አሉ። በትምህርት ሚኒስቴርና በትምህርት ምዘናና ፈተናዎች አገልግሎት የኦንላይን መፈተኛ ሲስተሞች ላይ ማንኛውም ያልተፈቀደ እርዳታ ለመከላከል ሲስተሙ አውቶማቲክሊ የሚሰራባቸውን 3 ዋና ዋና ምክንያቶች እነግራችኋለሁ። አንደኛ፣ አክቲቭ መልቲ ዲቫይስ ሎጊን። በፈተና ሰዓት በኮምፒውተር እየተፈተኑ ሳለ በስልክ፣ በታብሌት ወይም በሌላ ኮምፒውተር አካውንትን ለመክፈት መሞከር የተከለከለ ነው። ሲስተሙ በአንድ የፈተና መለያ ቁጥር 2 የተለያዩ መሳሪያዎች መግባታቸውን ሲያይ ፈተናውን በራሱ ይዘጋል፣ ውጤቱም ይሰረዛል። ሁለተኛ፣ አንሲንክሮናይዝድ ኮምፒውተር ስዋፕስ። በፈተና ሂደት ውስጥ ኮምፒውተር ሲበላሽ ወይም ሲዘጋ ሱፐርቫይዘሩ የቀደመውን ስክሪን ከፓነሉ በይፋ ሳይዘጋውና ሪሴት ሳያደርግ ወደ ሌላ ኮምፒውተር ሄዶ መፈተን አይቻልም። ሰርቨሩ 2 ቦታ በአንድ ጊዜ ፈተና እየወሰደ ነው ብሎ ስለሚወስደው የደህንነት ጥሰት ነው ብሎ ያስባል። ሶስተኛ፣ መልቲ ታብ ኦር መልቲ ዊንዶው ብራውዚንግ። በፈተና ሰዓት ሁለተኛ የብራውዘር ታብ ከፍቶ ሌላ ነገር ለመፈለግ መሞከር ወይም ገጹን ደጋግሞ ሪፍሬሽ ማድረግ የተከለከለ ነው። የፈተና ብራውዘሮች በአንድ ስክሪን ስር ሁለተኛ ታብ ሲከፈት ወዲያውኑ ፈተናን በመዝጋት እንደ የደህንነት ጥሰት ይቆጥሩታል። ከእነዚህ የሲስተም ስህተቶች ራሳችሁን ጠብቃችሁ ፈተናችሁን ላጠናቀቃችሁ ሁሉ መልካም ውጤት እንመኛለን። ለዛሬ ያቀረብንላችሁ መረጃ ይህን ይመስላል። ከጠቀማችሁ እና ከወደዳችሁት ላይክ እና ፎሎ ማድረግ እንዳትረሱ። ለበለጠ ትምህርታዊ መረጃዎችን ከፈለጋችሁ ከ119,000 በላይ ሰብስክራይበርስ ያለውን የቴሌግራም ቻናላችንን ተቀላቀሉ።